አሁን ላይ በሺዎች የሚቆጠሩ ተማሪዎች ከዩኒቨርሲቲ ከኮሌጅ ግራጁዌት እያደረጉ ነው። የተማርናቸው ትምህርቶች ነው እኛ ፈልገናቸው ራሱ አይመስለንም። ኢቨን ትልልቅ የካምፓኒዎች ራሱ የሚፈልጉት ዲግሪ ማስተርስ ፒኤችዲ ማለት ነው። ብዙ ጊዜ ስፔሻሊ እየተማረው ሰዎች ችግር አለበት ማለት ሊትራሊ ወርዳችሁ መስራትን ተለማመዱ። አንፎርቹኔትሊ ግን ብዙ ተማሪ ግራጁዌት ካደረገ በኋላ ህይወት ላይ በጣም ዲሉዥናል ነው። ምን ማድረግ እንዳለበት፣ ምን መስራት እንዳለበት፣ ልቀጥር፣ በራሴ ቢዝነስ ልጀምር፣ ከሀገር ልውጣ በሚሉ ጥያቄዎች በጣም ኮንፊውዝድ ሆኗል። እንዲሁም ከሳምንት በፊት አንድ ከዩኒቨርሲቲ ግራጁዌት ያደረገች ተማሪ እንኳን ደስ ያለች ለማለት ሄጄ ነበር እና ፊቷ ዓላማ የነበረው ነገር ሺ ዋዝ ኖት ሃፒ፣ በጣም የሆነ ኮንፊውዝድ ሆና ነበር ያየኋት። በዚህ ቪዲዮ ላይ እሷንና እሷን የሚመስሉ ሰዎችን ከዩኒቨርሲቲ ግራጁዌት ከማድረጋቸው በፊት በመክራቸው ብዬ ማስባቸውን 5 ነገሮች ሼር አድርጋችኋለሁ። እስከ ቪዲዮ መጨረሻ አብራችን ቆዩ። ብዙዎቻችን ዩኒቨርሲቲ ከገባን በኋላ የተማርናቸው ትምህርቶች ነው እና ፈልገናቸው ራሱ አይመስለንም እና ብዙ ጊዜ አሁን ላይ ላለው ኮንፊውዥን አገሪቷ ስለመጣው ኪዮስም ይሄ ታይቱ ላይ ፎከስ ማድረጋችን ነው ብዬ አስባለሁ። ይሄ የራሴ ፐርስፔክቲቭ ነው። ብዙዎቻችን ስናድግ ህፃን እያለን ዶክተር መሆን ፈልጋለሁ፣ ኢንጂነር መሆን፣ ፓይሌት መሆን ምናምን እየተባልን የሚያደግ ነው እና የሆነ ፎከስ እንድናደርግ ሞልድ የተደረግነው የሆነ ታይቱ ላይ ፎከስ እንድናደርግ ነው እና ነው ይሄ ነገር መቀጠል አለበት ብዬ አላስብም። ምክንያቱም ፎከስ ማድረግ ያለብን ታይቱ ላይ ሳይሆን የሆነ ስኪል ዴቨሎፕ ማድረጉ ላይ ወይም ደግሞ ምንድነው መስራት ፈልገው ግራጁዌት ካደረግኩ በኋላ የሚለው ነገር ላይ ፎከስ ማድረግ ያለብን ይመስለኛል። ምክንያቱም አሁን ላይ ብዙ ሰው ሶሻል ሚዲያ ላይ ያያችሁ ነው። ዶክተር ናቸው፣ ኢንጂነር ናቸው፣ የሚገራረም ታይትል አላቸው። ነገር ግን አንደኛ አኳየር በሚያደርጉት ነገር ሀፒ አይደለም፣ ፕላስ ደግሞ በሚሰሩትን ነገር ሀፒ አይደለም። ምክንያቱም እነሱ ፈልገውት አይደለም፣ አውቀውት ምን መስራት እንዳለባቸው አውቀውት አይደለም ያን ዲፓርትመንት ጆይን የሚያደርጉት እና ይህን እኔም ኤክስፒሪንስ አድርገዋለሁ። መጀመሪያ ላይ የመረጥኩት ዲፓርትመንት የኔ ኢንተረስት አልነበረ። ለዛ ፋሚሊ ለማስደሰት ብዬ የሆነ ዲፓርትመንት ጆይን አደረግ። ነገር ግን ከዛም በኋላ የራሴ ኢንተረስት ስላልነበረ ቀይሬዋለሁ ማለት ነው። እና እኔ ኖርማሊ ብዙ ሰው ሰጀስት ማድረገው ወይም ሪኮመንድ ማድረገው መጀመሪያ ላይ ታይትሉ ላይ ፎከስ ማድረግ ሳይሆን እኔ ከወጣሁ በኋላ ምንድነው መስራት የምፈልገው፣ እኔ መስራት ለምፈልገው ነገር አሁን ላይ የምማረው ዲፓርትመንት ያግዘኛል የሚለውን ነገር ፎከስ አድርገው። ሁለተኛው ደግሞ የምሰጣችሁ አድቫይስ ደግሞ ሪሊ የመረጣችሁትን ዲፓርትመንት የእናንተ ኢንተረስት መሆኑን እርግጠኛ ሁኑ። ምክንያቱም ቅድም እንዳልኳችሁ ብዙ ጊዜ የምንመርጣቸው ዲፓርትመንቶች የፋሚሊዎቻችን ኢንተረስት ለማሟላት ነው። እኔም ጓደኞች አሉ ባይዞ እኔ እኮ የምማረው ፈልጌው አይደለም፣ መስራትም አልፈልግም በዚህ ዲፓርትመንት ላይ በዚህ ፊልድ ላይ ኢንተረስትም አለው፣ ነገር ግን ፋሚሊ ደስ እንዲላቸው ብዬ ነው ይላል። ደስ እንዲላቸው ብለን 5 ዓመት 6 ዓመት ኮንሱም ስናደርግ ማለት ነው። ስለዛ መጀመሪያ ላይ መማረም ካለብን የእኛ ኢንተረስት መሆኑ እርግጠኛ መሆን አለብን። ኢንተረስታችን ካልሆነ ፋሚሊዎቻችን አይደለም መተው እኛን ስራ የሚሰሩለት። እነሱ ሀፒ ሊሆኑ ይችላሉ፣ ግራጁዌት ስናደርግ ደስ ሊላቸው ይችላል። ልጄ ዶክተር ነው፣ ኢንጂነር ነው፣ አካውንታንት ነው ሊሉ ይችላሉ። ነገር ግን መጥተው ያን ሰርቪስ የአካውንቲንጉ ሰርቪስ የኢንጂነሪንጉ ሰርቪስ እነሱ ሊሰጡልን አይችሉም። ለዛ ስትመርጡ የእናንተ ኢንተረስት መሆኑ እርግጠኛ ሆኑ። እነሱን አሳዝናችሁ እንኳ ቢሆን በቃ እናንተ ደስ የሚላችሁ ዲፓርትመንት መረጥ መቻል አለባችሁ። የሆነ ጊዜ ላይ እነሱን ኮሚስ ማድረግ እንዲሁም ባይዚ አንድ ፈን የሚያደርግ ነገር ልንገራችሁ ነው። አንድ ሰው አባቱ ዶክተር መሆን ይፈልግ ነበር እና ዶክተር መሆን አልቻለም። ልጁ ማን ብሎ ጠራው? ዶክተር ሰንበዲ ማለት ነው። አበበ ከሆነ ዶክተር አበበ ብሎ ጠራው። ዶክተር ማለት የሰውየው የልጁ ስም ዶክተር ነው፣ አባትየው ደግሞ አበበ ነው፣ ዶክተር አበበ ይባላል ማለት ነው። ስለዛ አንዳንዴ ፋሚሊዎቻችን ኢቭን ያልሆነ ነገር ራሱ ሊጭኑብን ይችላሉ። ሶስተኛው ስፔሻሊ ዩኒቨርሲቲ ላይ ኮሌጅ ላይ እየተማራችሁ ያላችሁ ሰዎች ፓራራል የሆነ ስኪል ተማሩ። የሚቀጥሩ ካምፓኒዎች ኢቨን ትልልቅ የካምፓኒዎች ራሱ የሚፈልጉት ዲግሪ ማስተርስ ፒኤችዲ አይደለም። ያ ሰው ብቀጥረው ምን አይነት ቫልዩ አድ ሊያደርግልኝ ይችላል የሚለውን ነገር ነው እንጂ የሚያስጨንቀው የእናንተ ፎርም ማምጣታችሁ፣ ስትሬት ምናምን ማምጣታችሁ፣ የእናንተ ኤ ምናምን መደርደራችሁ አይደለም። እና ፎከስ ማድረግ ያለባችሁ የሆነ ስኪል አሁን ላይ የምትማሩት ዲግሪያችሁን ኮምፕሊመንት የሚያደርግም ስኪል ሊሆን ይችላል፣ ፕላስ ደግሞ ሌላ የማይገናኝም ስኪል ሊሆን ይችላል። ስለዛ አይናው ዩኒቨርሲቲ ተማሪዎች ታይም አላችሁ። ታይም ባይኖራችሁ ራሱ ያላችሁ ነገር አቻችላችሁ እንዲሆን የሆነ ስኪል ዴቨሎፕ አድርጋችሁ መውጣት መቻል አለበት። እንደዛ ካልሆነ ዲግሪውን ይዛችሁታል፣ ውጤቱን አምናላችሁ፣ ነገርም ከወጣችሁ በኋላ ያን ያክል ሀያር የሚያደርጋችሁ ሰው ራሱ ላይኖር ይችላል። አሁን ላይ የስኪል ነው ዘመኑ። ለዛ አዲሽናል ስኪል ዴቨሎፕ አድርጉ። አሁን ላይ በጣም ቀላል ነው ስኪል ዴቨሎፕ ማድረግ፣ ምክንያቱም ዩቲዩብ ፍሪ የሆነ ዩኒቨርሲቲ ነው። ዩደሚ፣ ኮርሴራ ምናምን የሚባሉ ሳይቶች አሉ አይደለ? እነሱ ላይ ገብታችሁ የሆነ ታይም አሎኬት ብታደርጉ በ1 ወር፣ በ2 ወር፣ በ3 ወር ውስጥ የሚገርም ስኪል ባለቤት መሆን ትችላላችሁ።
አንደኛ አሁን ከተመረቃችሁ ዲግሪ ጋር እሱን ኮምፕሊመንት የሚያደርግ ሊሆን ይችላል። ካልሆነ ደግሞ ለብቻው መሰሩት ስኪል ሊሆን ይችላል እና ስኪል ዴቨሎፕ ማድረጉ ላይ ፎከስ አድርጉ። አራተኛውና የመጨረሻው ወርዳችሁ መስራትን ተለማመዱ። ብዙ ጊዜ ስፔሻሊ እየተማረን ሰዎች ችግር አለበት ማለት ሊትራሊ ችግር አለ። ያን ችግር ደግሞ እኛ አይደለም ያመጣ ነው፣ ሲስተሙ ያመጣው ነገር ነው። በቃ የሆነ ግሬዶችን አምጥተናል ወይ የሆነ ሌብል አለ ኢንታይትልድ ሆነናል፣ ወርደን መስራት አንፈልግም። በቃ እኔ እኮ ዲግሪ አለኝ እኮ ማስተርስ አለኝ ለምን እንደዚህ አይነት ስራ የምሰራው እንላለን። ባይዞ ያ ነገር ታይትላችን ወይም ደግሞ እኛ ያመጣነው ነገር በቃ ሞኔታይዝ ተደርጎ ላይፋችን ላይ የሆነ ኢምፕሩቭመንት ማያመጣልን ከሆነ አፍተር ኦል ያ ነገር አይጠቅም። ምክንያቱም የሚጠቅመን ነገር ላይ ፎከስ ማድረግ አለብን። ያ ነገር የሚጠቅመን ከሆነ ኢዝ ኦኬ። ባይዞ እኔ ሁሉም ሰው የግድ ወርዶ መስራት አለበት ማለት አይደለም። ዶክተር የሆኑ ሰዎች ትልቅ ኃላፊነት ህግ ላይ ምናምን ያሉ ሰዎች ሰርቭ በማድረጋቸው ሜይ ቢ ሃፒ ሊሆኑ ይችላሉ። የፋይናንሻል ኢሹም የሌለባቸው ሰዎች ሊኖሩ ይችላሉ። ፋሚሊ ምናምን አሪፍ ከሆነ አሪፍ ኢንካም ሌቭል ያላቸው ሰዎች ከሆነ የግድ ሁሉም ሰው ወርዶ ላይሰራ ይችላል እና ለሁሉም ሰው ላይሰራ ይችላል ነው። ግን ልክ እንደ እኔ አይነት ፋሚሊ ውስጥ የመጣችሁ ሰዎች ከሆናችሁ ወርዳችሁ መስራትን ተለማመዱ። በቃ ማለት ሰፖርት የሚያደርገው ሰው የሌለው ሰው የግድ ወርዶ መስራት መቻል አለበት። ላይፉን ትራንስፎርም ማድረግ መቻል አለበት። ምክንያቱም ያ ዲግሪ ያ ማስተርስ መጥቶ ላይፉ ላይ ምንም አይነት ነገር ኢምፕሊመንት ማያደርግለት ላይፉ ላይ ማይቀየርለት ነገር ከሆነ ኢንታይትል ነው ተኮፍሶ መቀመጥ ችግር ነው የሚመጣው ማለት ነው። ስለዚህ ወርዶ መስራትን ተለማመዱ። እነኚህን አራቱ ነገሮች ወይም ደግሞ ቲፖች እኔ ከብዙ ስትራግል በኋላ የተማርኳቸው ፕላስ ደግሞ ለታናናሾቼ አድቫይስ ማድረጋቸው እያሰብኳቸው ቲፖች ናቸው። እነኚህን በስትክክል ኢምፕሊመንት የምታደርጉ ከሆነ ግራጁዌት ካደረጋችሁ በኋላ ኮንፊውዝድ አትሆኑም። የሆነ የምትገቡበት መስራት የምትፈልጉት ነገር አለ። እዛ ነገር ላይ ገብታችሁ ላይፋችሁ ላይ ትልቅ ኢምፓክት ትችላላችሁ ብዬ አስባለሁ። ቪዲዮ ከተመቻችሁ ቻናላችን ሰብስክራይብ በማድረግ ቤተሰቡ ኔክስት በሌላ ቪዲዮ እስክንገናኝ